በመንግስት ኃይሎች መሃል ሳይንት በጥንታዊቷ አትሮንስ ማርያም በንጹሐን ላይ አሰቃቂ ጥቃት ተፈጸመ። በጥቃቱ ተደብሮ አስተዳዳሪ ቆሞስ አባ ሞገስ ፈሳን ጨምሮ 7 ዲያቆናትና መነኮሳት ለእልፈት የተዳረጉ ሲሆን ከ15 በላይ ንጹሐን ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል ተብሏል። የካቲት 28 ቀን 2018 ዓ.ም በአማራ ክልል በደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኘው ታሪካዊ አትሮንስ ማርያም ቤተክርስቲያን ላይ በመንግስት ኃይሎች በተተኮሰ ከባድ መሳሪያ የተፈጸመ ጥቃት ታላቅ ሰብአዊና ታሪካዊ ውድመት አስከትሏል። በ347 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት የተመሰረተውና በርካታ ጥንታዊ ቅርሶች አቅፋ የያዘችው ታሪካዊ አትሮንስ ማርያም ቤተክርስቲያን በጥቃቱ ክፉኛ ወድማለች ተብሏል። ከጥቃቱ የተረፉ የአብነት ተማሪዎች በደረሰባቸው ከፍተኛ ድንጋጤና ሐዘን ምክንያት ተበታትነው እንደሚገኙ ምንጮች ገልጸዋል። ይህ ጥቃት በሰው ሕይወት ላይ ብቻ ሳይሆን በኢትዮጵያ የታሪክና ሃይማኖት ቅርስ ላይ የተሰነዘረ ጥቁር ጠባሳ ነውም ተብሏል። አድማጭ ተመልካቾቻችን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ሌሎቹ ጉዳዮች እናልፋለን። አብራችሁን ቆዩ። ፕሬዚዳንት አልሲሲ አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ግብፅ ለአደጋ በቀረበ የኢኮኖሚ አስቸኳይ ሁኔታ ላይ መሆኗን ገለጹ። የግብፅ ፕሬዚዳንት አብደላ ፈታህ አልሲሲ በመካከለኛው ምስራቅ ይካሄድ ያለውን ጦርነት በአገሪቱ ኢኮኖሚ ላይ በፈጠረው ጫና ምክንያት ግብፅ ለአደጋ በቀረበ ኢኮኖሚ አስቸኳይ ሁኔታ ላይ እንደምትገኝ አስታወቁም። ፕሬዚዳንቱ ከቁጥጥር ውጭ የሆነ የዋጋ ግሽበት ሊከሰት እንደሚችል ስጋታቸውን ገልጸዋል። በአረቡ ዓለም በሕዝብ ብዛት ቀዳሚ የሆነችው ግብፅ በአሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት እስካሁን በቀጣይ አካል ጉዳት አልደረሰም። ሆኖም ጦርነቱ በባህረ ሰላጤው አጋሮቿ ላይ ባደረሰው ጥቃት በወሳኝ የሆርሙዝ ሰርጥ በኩል የሚያደርገውን የንግድ ልውውጥ በማስተጓጎሉ ሳቢያ ሀገሪቱ ኢኮኖሚዋ ክፉኛ ተመቷል ብለዋል። ባለፈው ሐሙስ የሥራ መዝጊያ ላይ የግብፅ ፓውንድ በአሜሪካ ዶላር አንጻር ላለፉት 8 ወራት ታይቶ በማይታወቅ ዝቅተኛ ደረጃ መውረዱ ተመዝግቧል። በአሁኑ ወቅትም የአንድ አሜሪካ ዶላር በ5.2 የግብፅ ፓውንድ እየተመዘረ ሲሆን ይህም የሆነው የአጭር ጊዜ ኢንቨስትመንቶችን ከሀገር እየመጡ መሆኑን የሚጠቁሙ ሪፖርቶች በወጡበት ወቅት ነው። በገቢ ምርቶች ላይ በእጅጉ ጥገኛ የሆነችው ግብፅ ኢኮኖሚ ከ2022 ጀምሮ ዋጋው በ2/3 ለቀነሰው የፓውንድ ምንዛሬ መዋዠቅ እጅግ ተጋላጭ መሆኑም ይታወቃል። ፕሬዚዳንት አልሲሲ በአንድ ወታደራዊ አካዳሚ በተካሄደ ዝግጅት ላይ ባደረጉት ንግግር አሁን ያለው ቀውስ በሸቀጦች ዋጋ ላይ መጠነኛ ተጽዕኖ ሊኖረው ይችላልም ብለዋል። የፕሬዚዳንቱ ቃል አቀባይ ባወጣው መግለጫ ፕሬዚዳንቱ አጋጣሚውን በመጠቀም ዋጋ በሚሰቅሉ ነጋዴዎች ላይ በወታደራዊ ፍርድ ቤት ክስ ሊመሰረትባቸው እንደሚችል ጠንከር ያለ ማስጠንቀቂያ አስተላልፈዋል። በተጨማሪም ጦርነቱ ለቀጠናው ወሳኝ የውሃ መስመርና ለግብፅ ዋነኛ የውጭ ምንዛሬ ምንጭ በሆነው በስዊዝ ካናል ላይ ከፍተኛ ችግር ሊፈጥር እንደሚችል ፕሬዚዳንቱ ባለፈው ሳምንት መጨረሻ ስጋታቸውን ገልጸው ነበር። በአሁኑ ወቅትም ትልቅ የጭነት መርከብ ኩባንያዎች የደህንነት ስጋት በመጥቀስ ጉዞአቸውን በደቡብ አፍሪካ ጫፍ በኩል እያደረጉም ይገኛሉ ብለዋል። ግብፅ ጦርነቱን ለማስቆም ቅንና ታማኝ የሽምግልና ጥረቶች እያደረገች መሆኑን ፕሬዚዳንት አልሲሲ ገልጸዋል። ካይሮ ቀደም ሲል በኢራንና በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መካከል የኒውክሌር ድርድሮችን እያስተናገደች ሲሆን በእስራኤልና በሐማስ መካከል ለተደረገው የጋዛ ተኩስ አቁም ስምምነትም ዋስትና ሰጪ መሆኗም ይታወቃል። የተወደዳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደሚቀጥሉት ጉዳዮች እናልፋለሁ። ስለምትከታተሉን ልባዊ ምስጋናችን ከፍ እያለ አብራችሁን ቆዩ። የኢሚሬትስ ፕሬዝዳንት ለዜጎችና ለነዋሪዎቹ የአጋርነትን ጥንካሬ መልእክት አስተላለፉ። የተባበሩት አረብ ኤሚሬትስ ፕሬዝዳንት አገሪቱ ለማንኛውም አይነት የጸጥታ ስጋት ዝግጁ መሆኗን የሁሉም ነዋሪዎች ደህንነት መጠበቅ ቅድሚያ ተግባሯ መሆኑን በዛሬው ዕለት ባስተላለፉት ይፋዊ መግለጫ አረጋገጡ። ፕሬዝዳንቱ በመልእክታቸው ኤሚሬትስ የዜጎቿን የነዋሪዎቿንና የጎብኚዎቹን ደህንነት የመጠበቅ ጉዳይ ከምንም በላይ ቅድሚያ የሚሰጠው ተግባር ነው ያሉ ሲሆን ሀገሪቱ የተጋረጡባትን ማናቸውም ስጋቶች ለመመከት በሙሉ አቅሟ ዝግጁ መሆኗን ገልጸዋል። ለዚህም ደከመኝ ሰለቸኝ ሳይሉ ሌት ተቀን ለሚሰሩት የመከላከያ ሰራዊት፣ የጸጥታ አካላትና ለሁሉም ብሔራዊ ተቋማት ያላቸውን ከፍተኛ አክብሮትና ኩራት ገልጸዋል። ፕሬዚዳንቱ በሀገሪቱ የሚኖሩ ዜጎችና የውጭ ሀገር ወንድም እህቶች ነዋሪዎች ለሀገሪቱ ያላቸውን ፍቅር በተግባርና በቃል በማሳየታቸው ልባዊ ምስጋናቸውን አቅርበዋል። በተባበሩት አረብ ኤሚሬትስ ውስጥ ስለዚህ ምድር ባለው ፍቅርና ለሀገሪቱ በሚያበረክተው አስተዋጽኦ እያንዳንዱ ሰው ኤሚሬታዊ ነው በማለት የአብሮነት መልእክታቸውን አስተላልፈዋል። በመጨረሻም ፕሬዚዳንቱ በአደጋው ለተጎዱ ወገኖች ምህረትን፣ ለቆሰሉ ደግሞ ፈጣን ማገገምን ተመኝተዋል።
የዛይምሪ የሆነችው የኤምሬትስ በአንድነት ጠንካራ ሉዓላዊነትን በማስጠበቅ ረገድ ጽኑና ወደፊትም በልበ ሙሉነት የምትራመድ ሀገር ሆና ትቀጥላለች ሲሉም በንግግራቸው አክለው ተናግረዋል። የኩርድ ተዋጊዎች ወደ ኢራን የምድር ወረራ ሊጀምሩ ነው። በኢራቅ የሚገኙ የኢራን ኩርድ አማጽያን ቡድኖች ወደ ኢራን ድንበር በመሻገር መጠነ ሰፊ የምድር ወረራ ለመክፈት ዝግጅት እያደረጉ መሆኑን አስታውቀዋል። ይህ መረጃ ያወጣው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንቱን በያዘበት ወቅት ነውም ተብሏል። በኢራቅ የኩርዲስታን ክልል የሚንቀሳቀሰው የኻባት ምድራዊ ድርጅት ዋና ጸሐፊ ባባሽቴ ሁሴን ለአልጀዚራ እንደገለጹት የአሜሪካ መንግስት በተለያዩ መንገዶች ከኩርድ አማጽያን ጋር ግንኙነት እያደረገ ሲሆን አማጽያኑ ወደ ኢራን ገብተው እንዲዋጉ ፍላጎት እንዳለው ጠቁመዋል። ሁሴን ለረጅም ጊዜ ስናቅድ ቆይተናል። አሁን ሁኔታዎቹ አመቺ ስለሆኑ ወደ ኢራን የምድር ወረራ የማድረግ እድላችን እጅግ ከፍተኛ ነውም ብለዋል። ፕሬዚዳንት ዶናልድ ትራምፕ የኩርድ ተዋጊዎች ድንበር ተሻግረው ወደ ኢራን መግባታቸውን በተመለከተ ይህ ቢሆን በጣም አስደሳች ነው፣ በሙሉ በሙሉ እንደግፈዋለን ሲሉም ለሮይተርስ በሰጡት ቃል አረጋግጠዋል። ኢራን የኩርድ አማጽያንን ሊያደርጉ ለታሰበው እንቅስቃሴ ፈጣን ወታደራዊ ምላሽ መስጠት ጀምራለች። ዛሬ ማለዳ ኢራን አብዮታዊ ዘብ በኢራቅ ኩርዲስታን የሚገኙ 3 የአማጽያን ካምፖችን በሚሳይል መምታቱን አስታውቋል። የሀገራችን ሉዓላዊነት የሚጋፋ ማንኛውም የኩርድ ተገንጣይ ቡድን እናደቃለን ሲሉም ዝተዋል። እስራኤል የኩርድ ተዋጊዎችን የምድር እንቅስቃሴ እንዲደረግላቸው በምዕራብ ኢራን የሚገኙ የጦር ሰፈሮችን በቦምብ እየደበደበች መሆኑ ተሰምቷል። የኢራቅ ጠቅላይ ሚኒስትር ሞሐመድ ሻህ አልሱዳን እና የኩርዲስታን ክልል ፕሬዝዳንት ነቺባ ባራዚን በስልክ ባደረጉት ውይይት ኢራቅ ለጎረቤት ሀገራት ጥቃት መሰንዘሪያ መሆን እንደሌለባት ተስማምተዋል። ይሁን እንጂ በኢራቅ ውስጥ የሚገኙ የአሜሪካና የውጭ ሀገር ተቋማት በኢራን ደጋፊ ታጣቂዎች ጥቃት እንደደረሰባቸውም ተነግሯል። በኩርዲስታን ዋና ከተማ ኤርቢል የሚገኘው ባይሮታን የተሰኘው የውጭ ሀገር ዜጋዎች የሚገኙበት ሆቴል በድሮን ተመቷል። እንዲሁም የአሜሪካ ዲፕሎማቶችና ወታደራዊ ሰፈር ያሉበት የባግዳድ ዓለም አቀፍ አውሮፕላን ማረፊያ በተከታታይ የድሮን ሚሳይል ጥቃት ደርሶበታል። በደቡባዊቷ ባስራ ግዛት የሚገኙ የውጭ ነዳጅ ኩባንያዎች የሚንቀሳቀሱባቸው ተቋማትም በድሮን ሲደበደቡ አድረዋል። የኢራን ፕሬዝዳንት መሹድ ፔዜሽኪያን ሀገራቸው ያለአንዳች ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ማሳሰቢያ ውድቅ አደረጉ። ፔዜሽኪያን ዶናልድ ትራምፕን ማሳሰቢያ ህልም ብለውታል። በቪዲዮ ተቀርጾ በተላለፈ ንግግራቸው ወደ መቃብራቸው ሊወስዱት ይገባል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለአንዳች ቅድመ ሁኔታ እጅ እንድትሰጥ ያሳሰቡትን ትላንት አርብ ነበር። ለዓለም አቀፍ ሕግ የሰብአዊነት ማዕቀፍና ለመርሆቻቸው ኢራን ቁርጠኛ እንድትሆን የገለጹት ፕሬዝዳንቱ ለእነዚህ መርሆች ቁርጠኛ መሆን አለባቸው፣ የኢራንን ጨምሮ ማንኛውም ሀገር መብቶች ችላ ማለት አይችሉም ሲሉም ተናግረዋል። እስራኤል እና ዩናይትድ ስቴትስ ከኢራን የገጠሙትን ጦርነት 9ኛ ቀኑን ሲያስቆጥር ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው በአጎራባች ሀገራት ላይ ለተፈጸሙ የድሮና የሚሳኤል ጥቃቶች በራሳቸው ስም ይቅርታ ጠይቀዋል። የኢራን ወታደራዊ አዛዦችና የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ ፕሬዝዳንቱ አረመኔያዊ ባሉት ጥቃት በመገደላቸው የሀገሪቱ ጦር አዛዣቸው ባለመኖራቸው ምክንያት በፍላጎታቸው ተኮሱ፣ አስፈላጊ የሆነውን ሁሉ አደረጉ ሲሉም ተናግረዋል። በክብርና በኃይል ሀገራቸውን እንደተከላከሉም አመስግነው ካሁን በኋላ ጎረቤት ሀገራት ጥቃት ካልፈጸሙ በስተቀር የኢራን ጦር ጥቃት እንደማይፈጽም ወይም ሚሳኤል እንደማይተኩስ ጊዜያዊ መመሪያዎችን በምክር ቤት ውሳኔ ማስተላለፉን ፕሬዝዳንቱ ገልጸዋል። ፕሬዝዳንት ፔዜሽኪያን በጥቃቱ ሳቢያ እየጨመረ የመጣውን የባህረ ሰላጤውን አረብ ሀገራት ቁጣ ለማርገብ ቢሞክሩም ከጥቂት ሰዓታት በፊት ግን የሚሳኤልና የድሮን ጥቃት በዱባይ ዓለም አቀፍ አውሮፕላን ማረፊያ መፈጸማቸውን ተከትሎ በረራዎችም ተስተጓጉለዋል። የኤምሬትስ አየር መንገድም በረራ መጀመሩ ከገለጸ ከአንድ ቀን በኋላ በድጋሚ በረራው መቋረጡን አስታውቋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ ማህበራዊ መገናኛ ዘዴ በኩል በጻፉት መልእክት ፕሬዝዳንት መሱድ ፔዜሽኪያን ይቅርታ የጠየቁት በኢራን ላይ ዩናይትድ ስቴትስና እስራኤል በፈጸሙት የማያቋርጥ ጥቃት ምክንያት እንደሆነም ገልጸዋል። የተወደዳቸው የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።